ምን ያስቃል? ምን ያስቃል? ንገረኝ። ምን ያስቃል? በተመታ ቁጥር እንደ ብረት የሚጠነክረው ማን ነበር? አንተ ወንድ ነኝ ትላለህ? ማትረባ ውሻ። ይልቅ ለመርማሪው የላኩለትን ቪዲዮ እንዴት አየህ? ይሄ ቪዲዮ ካሌብ ጋር ከደረሰ ሁላችሁንም መቀመቅ ሊከታችሁ እንደሚችል ታውቃለህ አይደል? አይገርምህም? ስልኩን ባውቀው እኮ ከመርማሪው ይልቅ ለሱ ነበር ምልክለት። ስላንተና ስለ ካሌብ ሁሉን ነገር ከመናገሬ በፊት ግን በቅድሚያ መድብልን እንድትለቀው ፈልጋለሁ። ምን? አሁን ከቪዲዮ በላይ ላንተ ትልቅ ነገር መጥቶልሃል። አንተ ደግሞ አፍህን ዝጋ እያልኩ በዚህ ጉዳይ ማንም ማናገር እንዳለብኝ ጠንቅቄ አውቃለሁ። ይልቅስ መድብልን አሁኑኑ ብትለቀው ይሻላል። ብቻ አንተ መድብልን ልቀቀው እንጂ ከፈለክ እኔን ራሴን አንተ ትወስደኛለህ። ባይሆን ይሄ ሐሳብ ጥሩ ይመስላል። በል አሁኑኑ መድብልን ልቀቀው። ከፈለክ እኔ ያለህበት ቦታ ድረስ እመጣልሃለሁ። አለበለዛም ያለሁበት ቦታ ድረስ ያንተን ሰዎች መላክና መውሰድ ትችላለህ። አይሆንም። ጠበቃው እንደዚህ እንዳታረግ፣ በፍጹም እንደዚህ እንዳታረግ። ይሄ ባል ምንም አያደርገኝም። እንደዚህ እንዳታረግ ጠበቃው። አንተ ለምንድን ነው ሽንፈትህን የማትቀበለው? ተሸንፈሃል እኮ። ዝና ነኝ፣ መቼም አልሸነፍም። ሽካና አንተ የእውነት ጀግና ከሆንክ እስኪ እኔን ግደለኝ። አንተ ወንድ ከሆንክ ማለት ነው። ገደብ ነፍስህ በእኔ እጅ ነው የምትወጣው። እኔ ዝና ያበበ ደም ሳልጨርስ ነፍስህን አውጣዋል። የዝና ሰዎች ክሊኒክ ድረስ ሄደው ሊገሉ ሲሉ አምልጧቸው ነው ለኔ ደወለ። ጠበቃው እዛ ክሊኒክ እንዳለ በምን አወቀ? እኔም ግራ የገባኝ እሱ። የሆነ ሰውማ ከውስጥ መረጃ እያቀበለው ነው። ልክ ነህ፣ በትክክል የሆነ ሰው አለ። እያንዳንዱን እርምጃችን የሚነግራቸው ሰው አለ። ለማንኛውም ጠበቃው የመድብልን ጉዳይ እኔ ጨርሰዋለሁ ብሏል። እሱ ደግሞ እንዴት አድርጎ ነው የሚጨርስ? ማን መድብል ነው ያልከው? ዝና በስተመጨረሻም መድብልን ለቆታል። እዚህ ጋር ጥያቄ የሚሆነው እንዴት ነው የለቀቀው? መድብል በራሱ ዝናን ተደባድቦ አሸንፎት ነው ያመለጠው ወይስ ዝና ዛጋ በራሱ ነው የለቀቀው የሚል ነገር ነው ማለት ነው። በእርግጥ ጠበቃው ቀደም ብሎ ትክክለኛ አሁን ያለውበትን አድራሻ እልክልሃለሁ ወይ ለራስህ መተው ውሰደኝ ወይ ደግሞ ሰዎች ልከ በሰዎች አማካኝነት እኔን ውሰደኝ፣ ግን ደግሞ ቀደም ብለ መድብልን መልቀቅ አለብህ እሱን ልቀቀው ሲል ነበርና በስተመጨረሻም እኛ እንዳየነው ጠበቃው አድራሻውን ያለበትን ቦታ ለዝና ልኮ ነበር። ምናልባት ዝና የራሱን ሰዎች ልኮ ጠበቃውን አግኝቶ ጠበቃውን በእጃቸው አስገብቶ ጠበቃው የጠየቃቸውን ነገር መድብልን ልቀቁት የሚለውን ነገር አክብሮ መድብልን ለቆት ይሆን የሚል ነገር ነው ማለት ነው። እዚህ ጋር ትልቅ ግምት ሊሰጠው የሚችለው በእርግጥ ጠበቃው እኔን ካገኘኸኝ እኔን ከወሰድከኝ ወይ ደግሞ እኔን ከገደልከኝ ያኔ የተቀዳው ቪዲዮ አሁንም ድረስ ብሩክ ጋር አለ ብሏልና ምናልባት ዝና እዚህ ጋር ጠበቃውን ካገኘ በኋላ ምን በእጁ አስገብቶ ምን ይዞ ነው ከዚህም በኋላ እነ ብሩክና እነ ሞገስን እያስፈራራቸው በእጃቸው ያለውን ቪዲዮ አምጡ የሚላቸው ማለት ነው። እሱ እዛ ጋር ጠበቃውን ካገኘ እነሱ ደግሞ እዚህ ጋር ያለውን የጠበቃውን የተቀዳውን ቪዲዮ ወስዶ ለመርማሪዎች መስጠት ይችላሉ ማለት ነው። ምናልባትም አሁን ላይ ዝና እነሱ ሊያስፈራራቸው የሚችለው ጠበቃውን እዚህ እገለዋለሁ ወይ ካልሆነ ያንን ቪዲዮ አምጡ ማለቱ አይቀርም ማለት ነው። እዚህ ጋር ደግሞ እነ ሞገስ ከጠበቃው የምንፈልገውን ነገር አግኝተናል፣ ጠበቃው የምንፈልገውን ማስረጃ በቪዲዮ መልክ አውርቶ ቀርጸነዋልና ከዚህም በኋላ ጠበቃው አያስፈልገንም ከፈለገ ይግደለው የሚለውን ነገርም አስቦ ጠበቃው ላይ ላይፈርዱ ይችላሉ ማለት ነው። ጠበቃው ለነሱ ብዙ ውለታ ውሎላቸዋል። እነሱ ደግሞ እሱ ችግር ላይ ሆኖ እዚህ ጋር በሱ ጨክኖ ሊተውት አይችሉም ማለት ነው። ከሁሉም ነገር በላይ ግን ትልቅ ጥያቄ የሚሆነው ዝና እንዴት ነው መድብልን ሊለቀው የቻለው የሚል ነገር ነው ማለት ነው። በእርግጥ ዝና ቀደም ብለን እንዳየነው ሞገስ እነ ብሩክ ቤት ነው ያለው የሚለውን ነገር ካረጋገጠና የሞገስን ድምጽ ከሰማ በኋላ ከቪዲዮ በተጨማሪ አንድ የጠየቀው ነገር ነበረ። መድብልን የምትፈልጉ ከሆነ ሉላንም ይዛትና ሉላን ወደኔ ላክ ብሎት ነበርና አሁን ላይ ጠበቃውን ቢያገኘው ቪዲዮውንም በእጁ ቢያስገባው መድብልን ይዞ ሉላን መጠየቁ አይቀርምና እንዴት ነው እዚህ ጋር ዝና መድብልን ሊለቅ የቻለው የሚለው ትልቅ ጥያቄ የሚፈጥር ነገር ነው ማለት ነው።
ነው። አሁንም ለነሞገስና ለነብሩክ በጣም ግራ የገባቸው ነገር እንዴት ነው ዝናና የዝና ሰዎች ጠበቃው ያለበትን ሆስፒታል ሊያገኙ የቻሉት የሚለው ነገር አሁንም ትልቅ ጭንቀት ፈጥሮባቸዋል። ትልቅ እንቆቅልሽ ሆኖባቸዋል ማለት ነው። በእርግጥ በመጨረሻው ሞገስ የተናገረው ነገር ከውስጥ አንድ በትክክል እኛ የምናደርገውን እያንዳንዱ እንቅስቃሴያችንን እየተከታተለ ለነሱ መረጃ የሚያቀብል ሰው አለ ብሏልና ምናልባት ከዚህም በኋላ ለሶስተኛው ጊዜ ኤደንን አንቺ ትሆኛለሽ ምናልባት ለዝና መረጃ የምታቀብዩ ብሎ ሊናገሯት አይችሉ ማለት ነው። ለምን ከተባለ ከአንዴም ሁለት ጊዜ አንቺ ነሽ እንደዚህ የምታረጊው፣ አንቺ ነሽ መረጃውን የምታቀብዩ በሚለው እሷን ሲያፋጥጧት እሷ ደግሞ በማህሌትና በራሷ ብልጠት እነሱን ሸውዳለችና ምናልባት ለሶስተኛ ጊዜ እሷን ላይጠይቋት ይችላሉ ማለት ነው። ግን ደግሞ ማድረግ ያለባቸው ከዚህም በኋላ ኤደን እንደዛ አድርጋ ሁለት ጊዜ ሸውዳቸዋለችና ከዚህም በኋላ እሷ ኪችን ገብታ በሩን ዘግታ ነው ስራዋን የምትሰራውና ስልክም ስታወራ በሩን ዘግታ ነው። እዚህ ጋር ቅድስት ቀስ ብላ እሷ ኪችን ስትሆን ስልክ ስታወራ ምናምን በር ስር ቆማ ከማን ጋር እንደምታወራ ምን እንደምታወራ ያለውን ነገር እንዳለ ብትከታተል ይሻላታል ማለት ነው። በስልክ ውስጥ ከማህሌት ጋር ስታወራና ስለ ልጇ ያለውን ነገር አንዳንድ ማስረጃዎችን ስታወራ ነበርና ያኔ ደግሞ ቅድስት ያለውን ነገር ማረጋገጥ ትችላለች። ግን ደግሞ አሁን ባለው ሁኔታ ኤደንን ላይ ጠረጥሯት ይችላሉ ማለት ነው። ምናልባት ደግሞ እሷን ለተወሰነ ጊዜ ፍቃድ ውጪ ወይ ደግሞ አክስትሽ ጋር ወይ ደግሞ እህትሽ ጋር ሂጂ ብሎ እሷን ዞር አድርጎ ከዛም በኋላ ነገሮችን እስኪ አሁን ደግሞ የኛ ሚስጥር ዝና ጋር ይደርሳል አይደርስም የሚለውን ነገር በዛ መንገድም ማረጋገጥ ይችላሉ ማለት ነው። ያ ነገር ካልሆነ ግን ኤደን እዚህ ጋር ለልጇ ብላ በእርግጥ እሷ እዛ ጋር ክፉ ሆና ወይ ደግሞ ለገንዘብ እነ ብሩክን አሳልፋ መስጠት ፈልጋ ሳይሆን እሷ እናት ነችና አንድ እናት ለልጇ እንደምታደርገው ልጇን ለመጠበቅ ልጇን ለመከላከል እንደምታደርገው እዚህ ጋር የነሱ ሚስጥር አሳልፋ መስጠት አለባትና ኤደንም ያንን ነገር ነው ያደረገችው። ስለዚህ ሁላችንም ኤደን ላይ መፍረድ አንችልም። እንዴት ታደርጋለች፣ እንዴት የነሱ ሚስጥር አሳልፋ ትሰጣለች ብለን በሷ መፍረድ አንችልም። ይሄንን ነገር ማንም እናት ልታደርግ የምትችለው ነገር ነው ማለት ነው። ምናልባት አሁን ላይ በስተመጨረሻ ኤደን ማድረግ ያለባት መድብል ወደ ቤት ተመልሷልና ያለውን ነገር እንዳለ ለመድብል መናገር አለባት ማለት ነው። ልጄን እኮ ማህሌት ይዛብኛለች፣ ያኔም እኔ ዋሽቻችሁ ነበር፣ በልጄ እያስፈራራችኝ ነበር እንደዚህ ያደረኩት በሚለው ያለውን ነገር እንዳለ ከመጀመሪያ ጀምራ እንዴት ከማህሌት ጋር እንደተገናኘችና ማህሌት ደግሞ እሷን እንዴት አታላ እዛ ቤት ሰራተኛ ሆና እንድትገባና ቅድስትንና ብሩክን ለማጣላት ከዛም በኋላ የዝና ሚሽን የሚባል ነገር አለ እሱ ራሱ እያሰራቻት እንደሆነ ያለውን ነገር እንዳለ ቁጭ አድርጋ ሶስቱንም ብሩክንም ሞገስንም መድብልም ማለት ነው ያለውን ነገር ብትነግራቸውና ከዛም በኋላ መድብል ደግሞ ማህሌትን ተከታትሎ ልጇን ቢያስመልስላት ይሻላል ማለት ነው። ያ ነገር ካልሆነ ምናልባት ኤደን ወደፊት ራሷ ላይ ሌላ አደጋ ልታመጣ ትችላለች ማለት ነው። ማህሌትም አሁን ላይ በልጇ እያስፈራራቻት ልትላት የምትችለው እዛ ጋር ዝና መድብልን ቢለቅ ራሱ አንቺ ደግሞ አሁን ላይ ልጅሽን ከፈለግሽ ብሩክና ቅድስትን አጣይልኝ ከብሩክ ጋር ተኚ፣ እሱ የሚበላው ወይ ደግሞ የሚጠጣው ነገር ውስጥ የእንቅልፍ ግኒኒ ያድርገሽ እንዲያድርጊ ራቁታችሁን ሁኑ የሚለውን ነገር ባለፈው ስታዛት ነበርና አሁን ላይ ማህሌት ያንን ነገር ካላገኘች ኤደን ያንን ነገር ካላደረገችላት ልጇን በጭራሽ ልትለቅላት አትችልም ማለት ነው። ኤደን ደግሞ እዚህ ጋር ይሄን ነገር ካደረገች ምናልባት ራሷ ላይ ሌላ አደጋ ልታመጣ ትችላለች። ግን ደግሞ እሷ ብልጥ ከሆነች ቅድም እንዳነሳ ነው ያለውን ነገር ሚስጥር እንዳለ ለነብሩክና ለነመድብል ተናግራ ከዛም በኋላ አሁንም ለማህሌትና ለዝና እየሰለለች እንደሆነ እነ ብሩክና እነ መድብልን እየሸወደቻቸው እንደሆነ እነሱ እዛ ጋር የተሳሳተ መረጃ ይነግሯታል። ከዛም በኋላ እሷ ደግሞ ያንን መረጃ ተደብቃ እንደሰማቻቸው አድርጋ ለነ ማህሌት ትነግራለች። መድብልና ብሩክ ሞገስም አንድ ላይ ሆኖ ደግሞ ልጇን የሚያስመልሱበትን መንገድ እየፈለጉ ሊያግዟት ይችላሉ ማለት ነው። ምናልባት ይሄንን ነገር ልታደርግ ማትችለው መድብል ላይ ትንሽ ጉዳት ደርሷል። ዝና መድብልን አግቶ ደብድቦት ነበርና ይሄ ነገር ደግሞ የሆነው በእኔ ምክንያት ነው፣ እኔ እንደዚህ አድርጌ ነው በሚለው ምናልባት እኔን ከጎዱኝ ወይ ደግሞ እኔ ላይ የሆነ ጉዳት ካደረሱ በሚለው ያንን ነገር ፈርታ ከተወች ነው እንጂ እዚህ ጋር ብልጥ ከሆነች ይሄንን ሚስጥር ብትናገር ይሻላታል ማለት ነው። ሌላው ነገር ደግሞ ስለ ማህሌት ስናነሳ ማህሌት አሁን ላይ ሀብታሙ ከተባለው ሰውዬ ጋር ተስማምታ እሱ የሚፈልገውን ነገር አድርጋለታለች ማለት ነው። ሀብታሙ የተባለው ሰውዬ ደግሞ አሁን ላይ ያ ነገር ቀጣይነት እንዲኖረው ይፈልጋል።
ከማህሌት ጋር ተገናኝቶ ሚስቱ ላይ መማገጥ ይፈልጋል ማለት ነው። በስተመጨረሻም ለማህሌት ሲላት የነበረው አፓርትመንት ተከራይቼልሽ ከልጅሽ ጋር እዛ ትኖሪያለሽ የሚለውን ነገር ነው እየጠየቃት ያለው። እናም ደግሞ ስለ ልጇ ሕክምና ራሱ በሱ ላይ እንድትጥል ነው እየጠየቃት ያለው ማለት ነው። ያ ማለት ሰውየው አሁን ላይ የፈለገው ማህሌትን በቅምጥ የሆነ ቤት ተከራይቶ ሊያስቀምጣት ነው ማለት ነው። ማህሌት ደግሞ እዛ ጋር ደና አድርጋ ሸውደዋለች። ሀብታሙ የተባለውም ሰውዬ እዚህ ጋር ዱዱ የተባለችው ልጅ እውነት የማህሌት ልጅ መስለዋለች ማለት ነው። በስተመጨረሻም ግን ይሄ እውነታ ላይ ከደረሰ እቺ ልጅ የማህሌት እንዳልሆነችና ማህሌት የሌላ ሰው ልጅ አግታ የኔ ልጅ ናት ብላ እሱን እንደሸወደችውና እንደተጫወተችበት ካወቀ ምናልባት ይሄ ሰውዬ ዝና ጋር ወይ ደግሞ ካሌብ ጋር ደውሎ እቺ ልጅ እንዲያድርጉልኝ አስወግዱልኝ የሚለውን ነገርም ሊጠይቃቸው አይችልም ማለት ነው። ከዚህም በፊትም ካሌብን ያለው ነገር አለ። ይሄንን ነገር ዝና ካልሰራ የኔ ሰዎች አሉ፣ የኔ ሰዎች እሷን ሊያስወግዷት ይችላሉ ብሏልና አሁን ላይ ስለዚህ ነገር ለዝና ወይ ደግሞ ለካሌብ ደውሎ ከተናገረ ምናልባት እሱም ስሜ ይጠፋል ብሎ ስለሚያስብ ይሄንን ነገር በሚስጥር ማድረግ ስለሚፈልግ ሌላ ሰው ይቀጥርና ማህሌትን ሊያስወግዳት ይችላል ወይ ደግሞ ሌላ ጉዳት እንዲደርስባትም ሊያደርግ ይችላል ማለት ነው። ማህሌት አሁን ላይ አላወቀችም። እሷ እያሰበች ያለችው ለጊዜው የምታገኘውን ገንዘብና ሰውየው እዛ ጋር መጀመሪያ ላይ የተቀበለችውን ገንዘብ ትቶላታል። እናም ደግሞ እሷ መወገድ አለባት መገደል አለባት የሚለውን ነገር ለሷ መተውን ይቅርታ እንዳደረገላት ብቻ ነው ያየችው እንጂ ከዚህም በኋላ ምን እንደሚከተላት አላወቀችም። በእርግጥ እሷ አሁን ላይ ሰውየውን ጠበቃ አድርጋ እየያዘችው ያለችው ስለ ካሌብ የሚያውቀውን ነገር እንዲነግራት ነው። እሷ ለምንድን ነው እሱ በዚህ ልክ ካሌብ ማን እንደሆነና ምን አይነት ሰው እንደሆነ የት እንደሚኖር ወጣት ነው ወይስ ጎልማሳ ነው የሚለውን ነገር መጠየቅ የፈለገችው የሚለውን ነገር ስናነሳ ከዚህም በፊት ማህሌት አንድ ያወራችው ነገር አለ፣ ግን በጣም ቆየት ብሏል። ከካሌብ ጋር ሆና ህይወቷን ማስተካከል ትፈልጋለች። ካሌብ እሷን አግብቶ ወይ ደግሞ ከካሌብ ጋር ትዳር ውስጥ ገብታ እሱን በፍቅር አጥምዳው ከሱ ጋር ህይወት መስርታ ህይወቷን መቀየር ነው የምትፈልገው ማለት ነው።